ይሄንኛው ኤሲን ወደ ዲሲ የሚቀይርልን ነው ማለት ነው። ምክንያቱም እዚህ ላይ ኤሲን የገባልን። ሰላም ውድ የቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬ በፓርት 3 ወይንም በክፍል 3 የቴሌቪዥን ጥገና መጥተናል። ከዚህ ቀደም በፓርት 1 ቴሌቪዥን የቻይና እና የኦሪጂናል እቃዎችን ኮምፔር እና ኮንትራስት እያደረግን ወይም እያወዳደርን ስናይ ነበረ። ዛሬ ደግሞ የሚጠቀሙትን እቃ እያየን እንማማራለን ማለት ነው። ወደ ቻናል ቤተሰቦች አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮዎችን ጀምሩ። እስኪ ወደ ቪዲዮ እንሄዳለን። ሰላም ወደ ቻናል ቤተሰቦች፣ ይሄ ቦርድ የሚጠቀመውን ኮምፖነንቶች እያንዳንዶችን እያነሳን እና አሳያችኋለሁ። ዲፍሌክሽን ሴክሽንን ሳይሆን ማሳያችሁ ፓወር ሰፕላይ ሴክሽንን የሚጠቀመውን ማሳያችሁ። ይሄ ሶኬታችን ነው። እኔ በዚህኛው በይጄ ነው፣ በዚህኛው በኩል ነው የምትጠቀሙ። እዚህ ላይ ሶኬታችሁ አለ፣ ኤሲ ቮልቴጅ የሚገባበት ማለት ነው። እንደገና ደግሞ እዚህ ላይ እንደምታዩት 220 ቮልቴጅ ኤሲ ይላል። እዚህ ላይ ይሄ ኢን ነው፣ ኤሲ ኢን ይላቸዋል። እዚህ ላይ እንደምታዩት ኤሲ የሚገባበት ነው። እንደገና እዚህ ላይ ኢንዳክተር አለ። እነዚህ ኢንዳክተሮች ናቸው። እነዚህ ኢንዳክተሮች ናቸው። የኢንዳክተር ጠቀሜታ ከረንትን መጎተት ነው ጠቀሜታቸው። ቴሌቪዥናችን ስቴብል ሆኖ እንዲሰራ ያግዛሉ ማለት ነው። እነዚህ ቴሌቪዥናችን የሆነ ቫይብሬት እንዳያደርግ እንዳይንቀጠቀጥ የሚያደርጉ ናቸው። እንዲሁም ደግሞ ቮልቴጅ ተረጋግቶ ወደ ቀጣይ ፓርት እንዲሄድ ኢንዳክተሮች ጠቀሜታ አላቸው ማለት ነው። እንዲሁም ደግሞ የፊውዝ ጠቀሜታ በብርጭቆ ውስጥ ቀጭን ሽቦ ነች። አየር በሌለበት በቲዩብ ውስጥ ነው የምትቀመጥ። ስለዚህ የፊውዝ ጠቀሜታ ራሷን አቃጥላ ሌላ ፓርት ተጨማሪ ፓርት፣ አሁን ምሳሌ ካፓስተር ወይም ኢንዳክተሮች ሲቃጠሉ ራሷን አቃጥላ ሌላ ተጨማሪ እቃ እንዳታቃጥል የምትጠቅመን እቃ ነች። ፊውዝ ማለት ራሷን አቃጥላ ሌላ ተጨማሪ እቃ እንዳይቃጠል የምታደርግልን ነች ማለት ነው። ብቻዋን አንዳንድ ጊዜ ብቻዋን ትቃጥላለች። አንዳንድ ጊዜ ደግሞ አይሲ ወይንም ደግሞ ሌላ ነገር ሲቃጠል አብራ ትቃጥላለች ማለት ነው። የፊውዝ ጠቀሜታ ይች ነች። እንደገና ደግሞ እዚህ ላይ ኤክስ እና ዋይ ካፓስተር የሚባል አለ። እነዚህ ኤክስ ካፓስተሮች ይባላሉ። እነዚህ ኤክስ ካፓስተሮች ይባላሉ። የኤክስ ካፓስተሮች ኤሲ ላይን ኖይዚንግ ፊልተር ያደርጋሉ። ኤሲ ላይኑ ፊልተር ማድረግ ነው ማለት ነው ጠቀሜታቸው። ስፓርክ ቮልቴጆችን ሲገባ እነሱን ፊልተር ያደርጋሉ ማለት ነው። የዋይ ካፓስተር ደግሞ የዋይ ካፓስተር ጠቀሜታ ደግሞ ኤምኤምአይ ኖይዚንግ ሪዲዩሲንግ ነው የሚሰራ። እነዚህ ሾክ በሚኖርበት ጊዜ ራሱን ያቃጥላል ማለት ነው። የሆነ ነገር ላይ ንክኪ በሚኖርበት ጊዜ ግራውንድ ጋር የሆነ ንክኪ በሚኖርበት ጊዜ ራሱን ያቃጥላል። ይሄ ሲቃጠል ፊውዝ አብራ ትቃጠላለች ማለት ነው። ስለዚህ የኤክስ እና የዋይ ጠቀሜታቸው አንድ ነው። በቃ እዚህ ስቴብል እንዲሆንና ተረጋግተው ቮልቴጅ ወደ ቦርዱ እንዲገባ ነው ማለት ነው። የዚህ ደግሞ የሙቭ ወይንም ደግሞ ቫሪስተር የሚባለው ይሄ እቃ ብዙ ጊዜ የሚቃጠል በመብረቅ ነው። ይሄ እቃ ሲቃጠል ፊውዝም አብራ ትቃጠላለች ማለት ነው። ይሄንኛው ለፕሮቴክሽን የማይፈለግ ቮልቴጅ ወደ ውስጥ እንዳይገባ የሚያደርግልን ብዙ ጊዜ መብረቅ ነው የሚያቃጥለው ማለት ነው። ስለዚህ ወደ ቻናል ቤተሰቦቼ እነዚህ ደግሞ ኢንዳክተር፣ እነዚህ ትራንስፎርመሮች ናቸው። እዚህ ላይ ደግሞ ትራንዚስተሮች አሉ። እንደምታዩት እዚህ ላይ ትራንዚስተሮች አሉ። እንደየቴሌቪዥኑ ይለያያሉ። እዚህ ላይ ደግሞ ብሪጅ ሬክቲፋየር ዳዮዶች ወይም ይሄ በዳዮድ ባንድ ነው የሚመጣ። 4 እግር አለው። ይሄንኛው ኤሲን ወደ ዲሲ የሚቀይርልን ነው ማለት ነው። ምክንያቱም እዚህ ላይ ኤሲ ነው የገባልን፣ እዚህ ላይ ዲሲ ነው የገባልን ማለት ነው። ስለዚህ ይሄንኛው ካፓሲተር ደግሞ ፊልተር ኤሌክትሪክ ከረንት ይባላል። ስቶር ኤሌክትሪክ ቻርጅ ፊልተር ኤሌክትሪክ ከረንት ይባላል። ስቶር ኤሌክትሪክ ከረንትን አጠራቅሞ አጣርቶ ወደ ቀጣይ ክፍል የሚልክልን ፓርት ነው ማለት ነው። በስተ ውስጥ እዚህ እንደምታዩት ጃምፐር ዋየሮች አሉ። እነዚህ ሽቦዎች አሉ። እዚህ ላይም ሽቦዎች አሉ። እንደምታዩት የተለያዩ ቦታዎች ሽቦዎች አሉ። እነዚህ ደግሞ ፊውዜብል ሽቦዎች አሉ። ከፊውዝ በጣም ያነሱ ፓወር ያላቸው ሙቀቱን መቋቋም የሚችሉ እነዚህ ዳዮድ የሚመስሉ ፊውዜብል ሽቦዎች አሉ ማለት ነው። እነዚህም ሽቦዎች ናቸው፣ ጃምፐር ናቸው። እነዚህ ለፕሮቴክሽን ነው እነዚህ የተሰሩ ማለት ነው። ቀጥታ ከማድረግ ለፕሮቴክሽን ያገለግላሉ ማለት ነው። እንደምታዩት ይሄን ይመስላል ፓወር ሰፕላይ ሴክሽናችን። ወደ ዲፍሌክሽን ሴክሽን በምንሄድበት ጊዜ ደግሞ እንደምታዩት ደቃቅ ካፓስተሮች እንዲሁም ደግሞ ትራንዚስተሮች አሉ። እንደምታዩት እዚህ ላይ
እዚህ ሴራሚክ ካፓስተሮች አሉ። ፊልተር ኤሌክትሪክ ከረንት አለ። እዚህ ላይ ካፓስተር አለ። እዚህ ላይም ካፓስተር አለ። እዚህ ላይ ስዊች ሞድ ትራንዚስተር አለ። እዚህ ላይ እንደምታዩት እዚህ ላይ ዳዮድ አለ። ዳዮድ እንደምታዩት ዋን ዳይሬክሽን ፍሎ ነው የሚያደርግ፣ በአንድ አቅጣጫ ነው የሚሰራ። ኔጌቲቭ እና ፖዚቲቭ ፖላሪቲ ያለው ማለት ነው። የዚህ የዳዮድ ጠቀሜታ ኤሲን ወደ ዲሲ የሚቀይርልን ነው ማለት ነው። ስለዚህ ውጭ ላይም በተለያየ ሳይዝ እናገኘዋለን። እንደምታዩት በተለያየ ሳይዝ እናገኘዋለን። እነዚህ ፖላሪቲ የላቸውም፣ ጃምፐሮች ናቸው። እንደምታዩ ኤል ይላቸዋል። ምንም አይነት ፖላሪቲ የሌላቸውን ኤል ይላቸዋል። ዳዮዶችን ግን እንደምታዩት እዚህ ላይ ጽሁፍ አለ። እንደምታዩት ይኸው እዚህ ላይ ሰፊ ነጭ አለ፣ እዚህ ላይ ደግሞ ጥቁር አለ ማለት ነው። ስለዚህ ኔጌቲቭ እና ፖዚቲቭ ያላቸው ዳዮዶች አሉ። እነዚህ ፊውዜብል ጃምፐሮች ናቸው። እነዚህ እንደምታዩት እዚህ ላይ እንደ ፕሮቴክሽን ይጠቀመዋል ማለት ነው። ይሄ የሲኒክስ ቴሌቪዥን ወይንም ደግሞ የሳምሰንግ ቴሌቪዥን አይነት ነው። ቻይና ቦርድ ደግሞ የቻይና ቦርድ እንይ። እንደምታዩት ቻይና ቦርድ እና የዚህም ኮምፔር እና ኮንትራስት እናደርጋለን። እዚህ ላይ እንደምታዩት ቅድም ቫሪተር ያልኳችሁ ይሄ እቃ አለ። ይሄ እቃ ምን ላይ ነው የሚገኝ? ፓወር ሳፕላይ ሴክሽን ውስጥ ይገኛል። መብረቅ ሲመታው ለፕሮቴክሽን ራሱን አቃጥሎ ፊውዝን አቃጥሎ ሌላ ቦርድ ተጨማሪ እቃ እንዳይቃጠል እንደ ፕሮቴክሽን የሚያገለግል ነው ማለት ነው። እነዚህኞች ደግሞ ኤክስ እና ዋይ ካፓስተሮች አሉ። እነዚህ ካፓስተሮች ምንድነው ጠቀሜታቸው? ኤሲ ቮልቴጅ ሪዲዩሲንግን ኖይዚንግን ማጥፋት ነው። ይሄ እርግብግቢትን ማጥፋት ነው ማለት ነው። ስቴብል እንዲሆን የሚያደርግልን ነው። እዚች ላይ እንደምታዩት ፊውዝ እዚች ላይ በጠርሙስ መልክ ነው የመጣች። እንደምታዩት እዚች ላይ እዚህኛው ላይ ግን በጥቁር መልክ እንደገና አምጥተዋታል ማለት ነው። እቺ ፊውዝ ነች። እንደምታዩት እቺ ፊውዝ ነች። ስለዚህ ይሄንኛው ደግሞ ኢንዳክተር ነው። እነዚህ 3 ኢንዳክተሮች ነው የተጠቀሙ። እዚህ ላይ ግን አንድ ኢንዳክተር ብቻ ነው የተጠቀሙ። እንደምታዩት ይሄ ማለት ይሄ ከረንት ስቴብል የመሆን አቅሙ ዝቅተኛ ነው ማለት ነው። ተረጋግቶ ወደ ፓወር ሳፕላይ ወደ ዲፍሌክሽን ሴክሽን የሚሄደው ቮልቴጅ በቀላሉ እንዳይረጋጋ ያደርግልናል ማለት ነው። ይሄንኛው ብሪጅ ሬክቲፋየር ዳዮድ በተለጣፊ ነው ያመጡት። ይሄ ማለት ሙቀት አይቋቋም። ይሄንኛው በጣም ዝቅተኛ ነው ማለት ነው። ይሄንኛው ግን በትልቅና ከጀርባ ደግሞ ሂት ሲንከር አምጥተውለታል ማለት ነው። ስለዚህ የተሻለ እቃ ማለት ይሄ ነው። እዚህ ላይ ስትመጡ ደግሞ ፊልተር ካፓሲተራችን እንደምታዩት ይሄ ፊልተር ካፓሲተሩ ተመሳሳይ ነው። ፊልተር ኤሌክትሪክ ከረንት ኤንድ ስቶር ኤሌክትሪክ ቻርጅ ነው የሚያደርግ። እንደምታዩት ስዊች ሞድ ትራንዚስተሮች ደግሞ እዚህ ላይ በተለጣፊ ነው የመጣ። እነዚህ በተለጣፊ መጡ ማለት በቀላሉ መቀየር አንችልም ማለት ነው። እንደምታዩት እነዚህኞች ደግሞ በቀላሉ መቀየር የምንችል ሜዥር ማድረግ የምንችላቸው ገበያ ላይ የሚገኙ ኮምፖነንቶች ናቸው ማለት ነው። በስተጀርባ በኩል ሂት ሲንከር አለ፣ እንዲቀዘቅዝ የሚያደርግ ፓርት ነው ማለት ነው። ይሄንኛው አሉሚኒየሙ ፓርት እንዲቀዘቅዝልን የሚያደርግ ነው። ይሄንኛው ግን ምንም አይነት ሙቀት መቋቋም የለውም ማለት ነው። ከጀርባ በኩል ላስቲክ ነው ያለው ማለት ነው። ስለዚህ ይሄንኛው ብዛት ቴሌቪዥናችን ረዥም ጊዜ እንዳያገለግል እንዲሁም ደግሞ ተጨማሪ እቃ እንዲቃጠል ያደርጋል ማለት ነው። ስለዚህ የተሻለ እቃ ይሄ ነው ማለት ነው። እንደምታዩት እነዚህ ሂት ሲንከር አላቸው። እነዚህ ብረቶች ሂት ሲንከር ናቸው። ሙቀት እንዲቀዘቅዝ ቴሌቪዥናችን ሙቀት በሚኖርበት ጊዜ እንዲቀዘቅዝ የሚያደርጉልን ነው ማለት ነው። እንደምታዩት ይህን ይመስላል። እነዚህኞችን ለመጠገን አስቸጋሪ ነው። ምክንያቱም ደቃቅና ተለጣፊ ቆሽ ስለሆኑ ሲነዱ ቁጥራቸውን ማየት አንችልም። እስቲል አሁን የዚህኛውን ቁጥር ማየት አንችልም፣ ማንበብ አንችልም። በማይክሮስኮፕ ወይም ደግሞ በካሜራ ዙም አድርገን ነው የምናነበው። ሁለተኛ ደግሞ ቢኖርም ደግሞ ቁጥራቸውን ማግኘት በቀላሉ ገበያ ላይ ማግኘት አንችልም ማለት ነው። እነዚህኞች ግን በቀላሉ ቁጥራቸው ይነበባል። እንደገና ደግሞ በቀላሉ ገበያ ላይ እናገኛቸዋለን ማለት ነው። ስለዚህ ወደ ቻናሉ ቤተሰቦች ፓወር ሳፕላይ ሴክሽን የሚወስዱ ኮምፖነንቶች እነዚህን ይመስላሉ። ይሄንኛው ቻይና ቦርድ ሲሆን ይሄንኛው ሳምሰንጎች የሚጠቀሙት አይነት ቦርድ ነው። ስለዚህ የተሻለ የፓወር ሳፕላይ አቅም ያለው እንዲሁም ደግሞ ስቴብል የሆነ ቮልቴጅ የምናገኝ በዚህኛው ቮልቴጅ ነው። ስለዚህ ቴክኒሻኖች አንዳንድ ቴሌቪዥን ስትገዙ ይሄንኛው ቴሌቪዥን እንደሚሻል በዚህ መንገድ ታስረዷቸዋላችሁ ማለት ነው። በቀጣይ ደግሞ እያንዳንዱን ፓወር ሳፕላይ ሴክሽንን ሜዥር እያደረግን እናያለን ማለት ነው። ሰላማችሁ ይብዛ።